እኛለሽ አንቺ ማትረቢ ይልሽ ወይኔ አብራ እሺ መኪና ውስጥ ማንንም የለም የኛም ባልደረቦች የሉም ካሜራ የለም እዚህ ገባሽ ሰማኛለህ ካንተ ጋር ምንም ማወራው ነገር የለም ንገረኝ ምን ብላት ነው አለከም ንገረኝ ምን ብላት ነው አብራም ልቀቀኝ ይወላ አይደለ አብረን ጊዜ ማሳለፍ ከቻለን ምናምን ግን እኔ ማለት በቃ ሌላ ሰው ቢሆን አይመለከተኝም እኮ ግን አንተ ስለሆነ ግን ጭራሽ ከደንቆይ ጋር ከእንደዚህ አውሬ አምላኪዎች ጋር ምናምን ነው ሰው እንትን ያለችው እየተገናኘች ያለችው ስለዚህ ይሄ ነገር ከሷ ውጭ ሌላ የትም ሊሆን አይችልም ስራችሁ ምናምን ደስ ይላል እኮ በቃ ታታሪ ናችሁ ሌቦችን ክፉ ሰዎችን በቃ ከስር መሰረት በቃ እየፈለጋችሁ መረጃ ታወጣላችሁ በቃ ፌበን ስላንተ የማይሆኑ ነገሮችን ለምሳሌ ምን ለባል የሚሆን ምንም ነገር የለም ግን ያው እንደዚህ ብዬ ሶፊት ብናገር ይሰማዋል ገባክ እኔ ጅል ጭራሽ ደግሞ ካንተ ጋር ልታድር ምን ብላት ነው ንገረኝ ወይ በመርዝ ድፍት አድርጋታለሁ ወይ ራሴ አንቄ በጀገላታለሁ እናንተ ለኔ መልካም አጋጣሚዎች ናችሁ እንዴት ማለት ከሱ ጋር ለመለየት የሆነ የተፈጠረ መልካም አጋጣሚ ነው ብዬ ነው ስለዚህ ልትለያዩ ነው አዎ በቃ እኔ ብዙ ጊዜ ትለወጣለች ብዬ አትሂጂ ከነሱ ጋር አትገናኝ ብዬ በጣም ብዙ ጊዜ ነው የመከርኳት አይደለም ብልቱ ለምን እግርና እጁ ቆም አይቀርም አንተ ምን ቤት ነክ ምንድነው ችግርክ ህይወትክ አፈልገው በህይወት መኖር አፈልግም ንገረኝ ለምን አብራት አላደርክም ንገረኝ ለምን አብራት አላደርከው ትል የሚጠጣ ሁሉ ነገር ሁሉ ትሰጣለች ምንድነው እየሰጠሁት ነው ባክሽ ሰሞኑን ደግሞ ይብስበታል ምናምን ትለኛለች እጅሽን አንሺ ምን ለማድረግ እየሞከርሽ ነው ምንም ለማድረግ እየሞከርኩ ምን ለማድረግ እጅሽን አንሺ እኔ ከዚህ በኋላ ሲጀመር መሞት ነው ያለብኝ እንደዚህ አይነት ነገር ካሜራ ፊት አናውራ በቃ በሰዎች ተንኮል ሰዎችን በማሰቃየት ነው ሁሉ የምትደሰተው የሰው ደስታ ጭራሽ ነው የማያስደስታት ምንድነው አመረጋገው ቆይ ምን ቤት ነክ ምን አገባክ ከዚህ በፊት ታውቀዋለህ ወንድምክ ነው ዘመድክ ነው ምንክ ነው አሁን ለቤውቴ በጣም ከባዱን ጊዜ ያሳለፍኩ አዳች ልጅ አሁን ቆይ በህይወት ብትኖር እውነት እኔ ባገኛት ራሱ አልምራትም አሁን ለራሱ ጉዳት ላይ ነው በጣም ብዙ እየተባበርኩት ነው አሁን ላይ ነው ያለውትና ታዲያ ማትጁ ኮነ ለምን አንድ ላይ ሆንሽ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78000 ብር ቤቶችን ይዞሎት ቀርበዋል ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል ባለ 2 መኝታ በ900,000 ብር ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ ፍላጎት እኔ ነኝ የማረጋው ነገር በሙሉ የምትወስነው እኮ እኔ ነኝ አይደል አንድ ነገር ልንገርህ አንተ ትርፍ አንጀት ቢኖርብህ ገና ለገና ሰርጀሪ መሰራት ቀዶ ጥገና ያመኛል ብለ ትርፍ አንጀቱን አታስወጣው በጣም የተለያየ ነገር ኖ አየሰም አይ ባለቤቴ ቀዶ ጥገና አድርጎ ከሚታመም በቃ ትርፍ አንጀቱ አይውጣ እዛው ይሁን አንድ ነገር ልንገር እውነቱን ስለመናገር እሷ መጀመሪያ ሁላ እንድታከሙ ነበር ፍላጎቷ እኔ ነኝ ወዴትም ቦታ መውጣት አልፈልግም በቃ ቤት ውስጥ ቁጭ ብዬ ነገር የሚፈጠረውን ነገር አያለሁኝ ለትንሽ ጊዜ መታገስ መቻል አለብኝ ብዬ በስነ ስርዓት የነገርኳት እና ያሳመንኳት እሷ እኮ እንደማንኛውም ሚስት እኮ ነች አይደል እኔ እኮ እዚህ እኮ ባለቤቷ ነኝ የኔ ጉዳይ በሙ ትናንትናም ነግሬሃለሁ የኔ ጉዳይ በሙሉ የሷም ጉዳይ ነው እኔ እንደዚህ ሆኜ ሰው ባየን ቁጥር እሷም ጭምር ነች የምትሸማቀቀው በቃ የትም ቦታ መውጣት ስለማልፈልግ ምንም ነገር እንዲፈጠር ስለማልፈልግ ነው እሷንም አሳምኜ እዚህ ቁጭ ብዬ እንትን ያልኩት እንጂ ወጥቼ እኔ ለራሴ መፍትሄ መፈለግ አቅቶኝ አይደል ብቻዬን በሆነ ነበር እንደማደርገው ነው መነገር እኔ ግን ሚስቴን በጣም ስለምወዳትና ስለማፈቅራትም ጭምር ነው እንደዚህ እንድትሸማቀቅብኝ ስለማልፈልግ እዚህ ቁጭ ብዬ ያሉት አንተ መጣህ ሌላ ነገር እንደተፈጠረ አድርጋችሁ ተወራላችሁ ያም ይመጣና ሌላ ተአምር እንደተፈጠረ አድርጎ ያወራል ምን እየሆናችሁ ነው ቆይ ለምንድን ነው ህይወታችንን የምትበጠብጡት እንዴ እኔ ተመችቶኝ አይደለም እዚህ ያለሁት እሷም እኮ ተመችቷት እኮ አይደል በቀን ውስጥ እኮ በጣም ብዙ ጊዜ እኮ ነው ማሰቃያት አሁኑኑ ነይ ካሁን ነይ እያልኩ ስቂት እኮ ነው ማረጋት ይሄን ሁሉ ነገር ተረድታኝ እኮ ያለችው ለኔ ፍላጎት ስላላት እኔን ስለምትወደኝ ነው አይደል ባትወደኝ ነበር እኮ እንደማንኛውም ሴት ቁጣ ላይ መሄድ እኮ ትችላለች እሷ ስለምትወደኝ ነው እዚህ ጋር ተረድታኝ ሁሉንም ነገር ተረድታኝ ቁጭ ብላ ያለችው አጠገቤ እያስታመመችኝ ያለችው ጥላይ መሄድ አቅቷት ነው እንዴ
ሊሆን ምንም አይነት ፊርማ የለም፣ ምንም አይነት ጋብቻ የለም። ጥላ መሄድ እኮ አያቅታትም እኮ እሱ። ለምንድን ነው እሷን ተጠያቂ ለማድረግ የሞከራችሁ ያላችሁት? እሱስ እሺ ከመጀመሪያውም ጀምሮ ገና ካያት ጊዜ ጀምሮ ቀልቡም አይወዳትም፣ እንደፈለገ ይሁን ብዬ ምንም ነገር አላልኩትኝ። የኔ ፍላጎት ስለሆነ ዋናው ነገር። አንተ ግን አሁን መተህ ምንም በማታውቃት ምን አይነት ሰው እንደሆነች እንኳን ሳታውቅ ስለ እሷ የማታወራው ነገር የለም። እኔ ጀጅ እያደረኩ አይደለም እንዴ? ምን እያደረክ ነው ታዲያ? እኔ ተጠራጣሪ ነኝ። ተጠራጠር፣ ጉዳይ አይደለም። እኔ እሱ ተጠራጣሪነት እንደዚህ አይደለም። ይሄ እጠራጠራለሁ። ነው። እንደውም ልንገርሽ፣ እንደውም ከዚህ ነገር ጀርባ እሱ መራቢያ ካሉ እንደዚህ ሆኗል። ከዚህ ሁሉ ነገር ጀርባ ያንቺ እጅ እንዳለበት ደመነፍስ እየነገረኝ ነው። ደመነፍስክ ወይ አንተ ወይ የሆነ ነገራችሁ ጤነኛ አይደለም። በቃ ማለት መጀመሪያ የተቀበልከውን ነገር ብቻ ነው እዛ የዞርክ ዙሪያ ላይ የዞርክ ያለው። በቃ ሰዓትን አትግደል። ከፈለክ ሆስፒታል ይዘው መሄድ ትችላለህ። እንደፈለክ ማድረግ ትችላለህ። ማለት ከዚህ በላይ አቅም የለኝም። በቃ ደስ ይለኛል። ያንተን ፍላጎት ለማክበር እየጣርኩኝ ነው፣ ግን ከዚህ በላይ መታገል አልችልም። እኔ እናንተ እኮ እንግባባለን አይደለ? እስከዛሬ ተግባብተን እንትን ያልነው፣ ግን አሁን ላይ ከኔ በላይ ደርሶ ሐሳቢ መጥቶልሃል። በቃ አንተ ደስተኛ ነህ፣ ችግር የለውም። በቃ እኔ እኮ በጉድለትም በሙሉነትም በብዙ ጊዜ አብሬክ ነበርኩ አይደለ? ዛሬ መጡ ሰዎች ግን ለአንተ እንደዚህ ተቆርቋሪ መስሎ አንተን ለማሳመን እንትን ሲሉ በቃ ትችላላችሁ። እኔ እዚህ ጋር ፍቅር ብዬ ነው አንተ ጋር የተቀመጥኩት። ምንም መስማት አልፈልግም። መሄድ እችላለሁኝ። በቃ ለምን ይወጣል? ይቀመጥ በቃ። ስለዚህ ከሱ ጋር እንደፈለክ መሆን ትችላለህ፣ እንደፈለክ ማውራት ትችላለህ። አይመለከተኝም። እንደውም የኔና አንተ ነገር እዚህ ጋር እንዲያበቃ ነው የምፈልገው። በቃ ሰለቸኝ። እስከዛሬ እኮ ስንት ጊዜ አብሬህ ኖርኩኝ አይደለ? እነሱ ዛሬ ላይ መጥተው አንተ ግን ነገረው ስራ ሁላ የእነሱን ወሬ መቀበል ነው ሲጀመር። ይኸውልህ እኔ ወንድምህ እየጠላኝ ራሱ አብሬህ የኖርኩት እኮ ስለምወድ ነበር። አንተ ግን ምንም ለኔ ያለ ፍቅር እንደሌለ እያየሁ ነው። እንደውም በቃኝ። ከዚህ በኋላ ካንተ ጋር ምንም ነገር የያዘን ምንም ነገር የለም። እኔ ፍቅርህን ብዬ ነው አብሬክ የተቀመጥኩት አይደል? አልተጋባንም። እኔ ቤቴን ጥዬ አንተ ቤትም እዚህ አብሬክ የምዞረው እኮ ስለምወድ ለአንተ ፍቅር ስለነበረኝ ነው። ምን አደረኩ ትላለህ እንዴ? እንደዚህ ክብሬን ዝቅ ከፍ እያደረጉ ሲናገሩ እንኳን አንድ ነገር ለማለት ፍቃደኛ አይደለክም። እኔ መሄድ አልፈልግም፣ እኔ እንትን ማድረግ አልፈልግም ብቻ ነው የምትለው። ፌቨን ይሰማታል የሚባል ነገር ግን በፍጹም የለም ማለት ነው። እንደውም ልንገርህ ሰበብ ስፈልግ ነበር። በጣም ነበር የሰለቸኝ ካንተ ጋር መሆን። አንተን ተሸክሞ መኖር ስልችት ነበረ። ክፉ ነገር አይደለም። በቃ የእስከዛሬ ስሜቴን ዝርግፍ አድርጌ እየነገርኩ አልፈልግም። እንድትጣሉ አይደለም እኔ ከፈለክ እሱ ሌላ እኔ አንቺን ውጪ ላውራሽ ልቀቀኛ። እንዴ ውጪ ማውራሽ ነገር አለ። ነይ ውጪ ማውራሽ ነገር አለ። ነይ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። ያው ፌቨን እና አብርሃም እንግዲህ ጭቅጭቅ ሲፈጥሩ እኔ ፌቨንን ላውራሽ ብዬ ይዣት ወጥቼ ነበር። ያው መኪና ውስጥ የምናወራው ነገር አለን ያልኳት ቤተሰቦች እዚህ ጋር እንግዲህ ድብቅ ካሜራ አስቀምጫለሁ። እንደውም መልካም አጋጣሚ ነው። ሲጨቃጨቁ ፌቨንን እማወራሽ ነገር አለ ብዬ ወደ ውጪ ይዣት መውጣቴ ለእኛ መልካም አጋጣሚ ነው። ያው እኛ ምንድነው መኪናም ስለምንይዝ ድብቅ ካሜራ ሁሌ ስታንድ ባይ ሬዲ ሆነን ድብቅ ካሜራ ይዘን ነው የምንቀሳቀሰው። ለአንዳንድ ስራዎች ስለሚያግዘን በተለይ ደግሞ መኪና ውስጥ ለሚደረጉ ኢንተርቪዎች በደንብ ነው የሚያግዘን ድብቅ ካሜራ። ወደ ተመልካቾቻችን እዚህ ጋር ድብቅ ካሜራ አስቀምጫለሁ። አይታይም እንግዲህ፣ ስለዚህ እዚህ ውስጥ አስቀምጣታለሁ። ያው እሷም እዚህ ካሜራ እንደሌለ ነው ፊልም የምታደርገው። ለምን ካሜራው አይታይም? እንደነገርኳችሁ ትንሽዬ ነገር ናት። ምናልባት ይኸውላችሁ ይሄ ቫዝሊን እያያችሁ ነው። ከዚህ ቫዝሊን ያንሳል። ጥቁር ነው ድብቅ ካሜራው። ምናልባት ያው ለስራችን ጥሩ ስላልሆነ ነው ለእናንተ ማናሳየው ድብቅ ካሜራውን። እዛ የመኪናው ዳሽቦርድ ጋር እንግዲህ ጥቁርም ስለሆነች ይመሳሰላል። ከሶፍቱ አጠገብ ነው ቁጭ ያደረግነው ቤተሰቦች። ስለዚህ በድብቅ ካሜራ ያለውን ነገር አወጣጣታለሁ። መጣው አንዳፍታ ስልክ ላወራ ብያት ነው እንግዲህ ወደዚህ የመጣሁት። ስለዚህ ይዣት የምመጣ ይሆናል። አብራችሁን ቆዩ። እባክሽን ነይ ፌቨን ግቢ ፌቨን። ለምን ይፈልክ?
ማውራት ስላለብን ነው። አሁን በነፃነት እኔና አንቺ ማውራት እንችላለን። እዚህ መኪና ውስጥ ማንም የለም፣ የኛም ባልደረቦች የሉም፣ ካሜራ የለም እዚህ ገባሽ? ሰማኛለህ? ካንተ ጋር ምንም ማውራው ነገር የለም። ጨርሻለሁ ሁሉንም ነገር። እኔ አሁን ምናልባት እዛ ያው አብርሃምም አለ የኛም ባልደረቦች ካሜራማኖች አሉ። ያው የሚፈጥርብሽ ነገር አለ። በርግጥ ካሜራ ራሱ ቆሞ ካሜራ ፊት ለፊት ማውራት በጣም ከባድ ነው። አንደርስታንድ አደርጋለሁ። እኔ በጣም ነው የምረዳው ይሄንን ነገር። ምንም የሚከብድ ነገር የለውም። እንደውም እስከዛሬ ጸጥ ብዬ የተቀመጥኩትን ስሜቴን ነው። ምን እያደረክ ነው? አይ እያስደገፍኩ ስለሆነ እንጂ አልመቻለኝ። እስከዛሬ ደብቄ ያስቀመጥኩትን ስሜቴን የተናገርኩት በቃ ከሱ ጋር ያለኝ ነገር በቃኝ። እንደውም እናንተ ለኔ መልካም አጋጣሚዎች ናችሁ። እንዴት ማለት ከሱ ጋር ለመለየት የሆነ የተፈጠረ መልካም አጋጣሚ ነው ብዬ ነው። ስለዚህ ልትለያዩ ነው? አዎ በቃኝ። በቃ ጥሩ ነው። እንደውም ብትለያዩ አሪፍ ነው። አዎ በቃኝ። እንዴ ማለት እንዴት ነው? ይኸውልህ ላስረዳክ። እስከዛሬ ስንት ጊዜ እንትን ብዬ ቆይቼ አሁን ማናችሁም እየመጣችሁ ስትናገሩኝ እሱ ጀስት የሚለው እኔ እንትን ማለት አልፈልግም እንጂ ሌላ ምንም ነገር አይደለም። ይቅርታ ስለታፈነ መስኮቱን ዝቅ አድርጌ ነው። ችግር የለውም። እና እኔ መሄድ አልፈልግም፣ እኔ ሰው እንዲያኝ አልፈልግም እንጂ አንዴ እንኳን ፌቨን ምን ይሰማታል ብሎ አስቧል? አንዴ ተሳስቶ አትናገሯት እንደዚህ ብሎ አንዴ ወንድሙ ቤት በመጣው ቁጥር ስንትና ስንት ክብሬን ዝቅ ከፍ እያደረገ ሲናገረኝ አንዴ የሆነ ነገር ብሎ ተናግሯል? ምንም አላለም። ምንም። እሱ ግን በቃ ለትንሽ ለጊዜያዊ ለስሜቱ ነው የሚፈልገኝ። በጣም ነው የተረዳሁት። እና በቃ ማለት በቃ የእናንተ አንተ መልካም አጋጣሚ ነው። ተረዳኸኝ? በቃ አልፈልግም። እኔ በሆነ ነገር አድርጋችሁ የሆነ ነገር አድርጉት። በቃ ይኸው እኔ ስልኬ ላሳየክ እችላለሁኝ ከማን ዶክተሮች ጋር እንዳወራሁኝ ምን አይነት መልስ እንደተሰጠኝ መልስ ያልሰጡኝም አሉ። እነሱ እንዳለ ማየት ትችላለህ። ስለዚህ ጥሩ ነው። ከአብርሃም ጋር አፋታለሁ ምን ለያያለሁ ነው እያልሻለሽው? ጥሩ ነው። እንደውም እኔ የሱን ኬዝ ይዛለሁ፣ እሱን በግል እንከባከባለሁ። ምንድነው? ለምንድን ነው አንተ ምን አገባህ? ቆይ ከሱ ጋር አሁን አፋታለሁ እያልሽ አይደል እንዴ ያለሽው? ተፋተው አንተ ከሱ ጋር ለምንድን ነው ማታቆመው? ያለህን ነገር ምን አገባህ? ይመለከትካል? አይ አሁን እፋታለሁ ከአብርሃም ጋር አይደለም ብልቱ ለምን እግርና እጁ ቆም አይቀርም? አንተ ምን ቤት ነክ? ይኸውልሽ እሺ ለምንድን ነው የምረጋጋው? ቆይ ምን ቤት ነክ? ምን አገባህ? ከዚህ በፊት ታውቀዋለህ? ወንድምክ ነው ዘመድክ ነው ምንክ ነው? መፋታት አልፈለግሽም ማለት ነው? ምን ቆይ ፈለኩ ማለት እንዴት ነው? የስንት ዓመት ፍቅር ባንዴ እኮ እንዲጸጥ ብሎ የሚጠፋ ነገር አይደለም። ግን ደግሞ መፋታት ፈለኩም አልፈለኩም አንተ ምን አገባክ? ለምን ነው የማታቆመው? ለምን የራስህን ህይወት የማትኖረው? ምንድነው ችግር? ማለት ስራ የለክም? ዝም አትበለኝ፣ መልስልኝ። ችግርክ ምንድነው? ስለዚህ አሁን እሺ ተረጋጊ። እዚህ ማንም የለም። ምንም ያስጠውን ነገር የለም። ተረጋግተሽ ንግግርክ እንዴት ነው? ካሜራ ፊት ሲሆን ነው ረጋ ብለሽ የምታወሪው። እንደውም ይሄ እኮ ጥሩ ነው። እኔና አንቺ ዘና ብለን ማውራት እንችላለን። ምን ማለት ነው? እኔም እኮ አሁን በስርዓት እያናገርኩ ነው፣ ግን በቃ ንግግርክ ምንም ሰላም ሊሰጠኝ አልቻለም። ምን አገባክ? ስለሱ ሶፊ በተናገረው ንግግር ነው ይሄን ያህል አይምሮክ የተበረዘው ማለት ይኸውልህ ላስረዳሽ ማለት እስካሁን በጣም እየጮኩብኝ ነው። ረጋ በይ እስኪ አንቺ። ሶፊ እንደምታስበው አይነት ልጅ አይደለም። ሶፊ በጣም መሰር ልጅ ነው ማለት እኔ አብርሽ ፊት መናገር ስለማልፈልግ ወንድማማቾቹን ማጣላት ስለማልፈልግ ነው እንጂ ሶፊ ከአንዴ ሙላ ሶስቴ ፍቅር ጥያቄ አቅርቦልኝ ያውቃል። ኦኬ ላንቺ? አዎ ከወንድሙ ጋር እንዳለው ራሱ ያወቀ። እሺ እኔ ግን በቃ ማለት አንዴ ወንድሙን እንትን ስላልኩት ልቀበል አልቻልኩም። ተረዳኸኝ? ለዛ ነው ሶፊ እንደዚህ ቤታቸው ሲሄድ ነገር ሰማ እኔና እሱን ለማለያየት የማያደርገው ነገር የለም። ማን ያውቃል? ይሄኔ የሆነ መድኃኒት እየበጠበጠ እየሰጠው ሊሆን ይችላል። ምናልባት ሰሞኑን እኔ ካጠገቡ ስለሆንኩኝ ነው እንጂ እስከዛሬ ምን ሲሰጠው። አብርሽ ደግሞ እንደምታየው በግ ነው። ገብቶሃል አይደል? ሶፊን አትመነው በቃ ለኔ የሆነ ስሜት ምን አይነት መድኃኒት ሊሰጠው ይችላል እየበጠበጠ? አላውቅም። ወይ ፋርማሲ ሄዶ ጠይቆ እርግጠኛ አይደለሁም። ወይ ሆስፒታል ሄዶ ምናምን ምን እንደሆነ አይታወቅም። እና ደግሞ ሶፊ ካወቅ ይሄ ምንድነው የሚባለው ቅጠላ እጽዋት ላይ ምናምን እንደዛ ነው የተማረው። ኦኬ። እና እንደዛ የተማሩ ሰዎች ደግሞ በጣም ብዙ ባህላዊ ቅጠላ ሊያውቁ የሚችሉት ነገር አለ። እና እንደዛ አድርጎ ሊሆን ይችላል። ገብቶሃል አይደል? ለኔ ካለው ስሜት አንፃር ምናልባት እኔን ከወንድሙ ጋር ለማለያየት ፈልጎና ምናልባት ከወንድሜ ጋር ከተለያየች በኋላ ከኔ ጋር አብራት ሆናለች የሚለውን ነገር አይምሮ ላይ እስካሁን ይዞት ለዛ የሆነ ላንተንም እያስቸገረ ሰው እየጠበክ ነው። አይ አይደለም፣ አንድ መልእክት እየጠበኩ ነው። የመልእክት ኖ ሌላ ኬዝ ነው። የኛን ስራ ላሳዩሽም ምናልባት በጎጆ በጣም ብዙ ኬዞችን እንሰራለን። በዚህ አጋጣሚ በጣም ብዙ ኬዝ ነው የምንሰራው። ማለት እኔ አሁን አንድ የጀመርኩ ኬዝ ነበር
አሁን የሚገርምሽ ነገር ጊዜን እያጣበኩና ለምን ወደዛ አትሄድም ታዲያ? ማለት ጊዜክን በዚህ በማይረባ ነገር ከምትጠጣበት መቼም ሲሪየስ ነገር ነው የምትሰራቸው ነው ደንባ እኔ በጣም ነው ማደንቃችሁ ከምር ማን ነበር ብዙ ናቸው እኔ ስማችሁ እየጠፋብኝ ነው እንጂ በጣም ነው ማደንቃችሁ እናመሰግናለን በጣም እና ጎበዞች ናችሁ እንደዚህ ማለት ይኸውልህ አሁን እኮ እንዴት ነው ባላደረግከው ነገር ስትወቀስ እኮ ያናዳል ለዛ ነው እንጂ ስቆጣ ምናምን የነበረው እኔ በጣም ነው ማደንቃችሁ ስራችሁ ደስ ይላል ስራችሁ ምናምን ደስ ይላል እኮ በቃ ታታሪ ናችሁ ሌቦችን ክፉ ሰዎችን በቃ ከስር መሰረት በቃ እየፈለጋችሁ መረጃ ታወጣላችሁ በቃ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ምንም ለማንም የምትሳሱት ነገር የለም ባለስልጣን ሆነ ሀብታም ሆነ በገንዘብ የምትደለሉ አይደላችሁ እውነት ነው በተለይ ደግሞ ውሸታም ሰዎችን ነው እየመረጥ በጣም እኔ በቃ በጣም እሱ ነገር ማወጣጣትም እንችልበታለን አዎ ብዙ ጊዜ ነው ማየው በጣም ለመከታተላችሁ ከድሮም ጀምሮና እሱ ነገራችሁ ደስ ይለኛልና ልነግርህ ፈልገው እና ስትመጡ ያው እኔ ስሜታዊ ስለሆነ ማለት አለመታመንን ምናልባት ካወቀው ስሜቱን ምን ብዬ ልነግርህ እችላለሁ ማለት በባል ቤተሰብ መጠላት ማለት በጣም የሚከብድ ነገር ነው እና ቤተሰቦቹ ራሱ እንትን አይሉኝም ገብተዋል ከቤተሰቦቹ ጋር ራሱ እንሄዳለን ከወንድሙ ጋር ሲጀመር እሱ ፊት ያው ስሜቱ እንዳይጎዳ ምናምን አስቤ እንጂ ይሄ እንደምታስበው በቃ አሁን ቁጭ ብሎ ሲያወራ የሆነ ጀነን ያለ ኮራ ያለው እንዲመስላል በቃ ዝም ብሎ ጅላጅል ነው እኔ ትንሽ ደቂቃ ዞር ብለህ ማለት ካሜራ ከነ አስቀምጠክ ዞር ብለህ ታየው በቃ እንዴት በጣም ነው የሚያስጠላው በቃ ነገር ሁላ ማለት አይደል እንደናንተ ወንድ ምናምን አይደለም ገብቶሃል እሱ ነገሩ እኔ በጣም ነው የሚያስጠላኝ ጭየው ነው የተቀመጥኩት እስካሁንም የሆነ በቃ እኔን ካጣ ይጎዳል ምናምን አይነት ነገር ተረዳኝ እኔን ሲያካጣ ሊጎዳ ስለሚችል ለዛ ነው እስካሁን አብሮ የተቀመጥኩት እንጂ ምንም ደስ የሚል ነገር የለውም አሁን አንቺ እያልሽኝ ያለሽው ነገር ምንድነው አያው አሁንማ ከዚህ በኋላ ቤተሰብ አይደለም እናለው ልታሳከው ምናምን አይደለም እና እንደዛ ካሳከምከው በቃ ይሆናል ያው ቢያንስ አንድ እሱ ደና ሊጠቅመኝ የሚችለው በፈለኩ ሰዓት እንዲህ ይመጣል ያጫውተኛል ደስተኛ ያደርገኛል ያስቀኛል ምናምን አይነት ነገር እንጂ ለባል የሚሆን ምንም ነገር የለም ግን ያው እንደዚህ ብዬ ሹፊት ብናገር ይሰማዋል ገባክ አሁን ለራሱ ጉዳት ላይ ነው በጣም ብዙ እየተባበርኩት ነው አሁን ላይ ያለውትና ታዲያ ማትጁ ከሆነ ለምን አንድ ሊሆንሽ አልወደውም እያልኩ እኮ አይደለም ግን በቃ የሆነ የወንድ ወኔ የለው አሁን እስኪ ባንተ ምሳሌ ልስጥክ ኮራ ያልከነክ በቃ ምንም ነገር አትፈራም ምናምን እሱ ግን በቃ እኔ ወደዛ ሂድ ካልኩኝ ወደዛ ነው የሚሄደው ይሄ ነገር እኮ ድለታ ስለዚህ ታማኝነቱን ነው የጠላሽው ታማኝነት ሰዎች እኮ ችግራችን ይሄ ነው የሚወደንን ሰው አንፈልግም አልወደውም እኮ አላልኩት እሱ አሁን ላንቺ ያለውን ፍቅር እያንዳንዱን ነገር ሁሉንም ነገር እንግዲህ እኔ አይቻለሁ ገባሽ አይቻለሁ እና እንደዛ ስለሆነ ነው አንቺ ወንድ አይደለም የምትይው አይደለም ፍቅሩ ምናምን ሳይሆን ፈሪ ነው በቃ አሁን እዚህ ጋር አንተ ራሱ እኮ አይተኸዋል አይደል ቅድም እኔን ስትናገረኝ ዘት ብሎ በቃ እንደ ታዛቢ ሰው ነው የሚያይክ የሆነ ጅላም ሆነ ጅላጅል ነገር ታከለ በቃ የሆነ ትንሽ ደነን ኮራም አይለን ደሞ በቃ እንዴት ነው የሰውነቱን ቅርጽ እንኳን ለማስተካከል አይሮጥም አይተጋም ገብቶካል እንደዚህ አይነት ሰው ደግሞ የሆነ በቃ ምንም በወዳውም ይሰለቻል ኦኬ ገብቶካል የሆነ በቃ እንዴት ልበልክ አልቃሻ ወንድ አይነት ነገር ነው ባይዘው ግን አውልቀህ ምናምን ስኪልክ እቺ ካላቅ ችግር የለውም በጊዜው ሲደርስ አውልቀዋለሁ እኔ በዚህ ነው የምንቀሳቀሰው ለኔ ለስራም ለሁሉም ነገር የሚመቸኝ ለደህንነቴም ስል ምን ማለት አሁን እኮ የሚያሰጋ ምን ነገር አለ ከኔ እናንተ ብቻ ነው ያለነው አያዩክም ማንንም ያው አያዩኝም ግን እኔ ብዙ ጊዜ ፊቴን አላሳይም ለደህንነቴም ላለው ነገር ምስል ምናልባት ሌላ ልትነግረኝ የምትችይው ነገር ካለ
ያው እኛ ምን እንደሆነ ታውቂያለሽ በዚህ ስራ ላይ ብዙ ጠላት አፍርተናል በዛ ምክንያት ያው ጠላት ከየት እንደሚያጠቃን ስለማናቅ ኢቭን በጋርድ ነው የምንንቀሳቀሰው ይሄን ሐሳብ እንዳትረሳው ማለት ጠላት ከየት በኩል ያጠቃክ እንደሚችል አታውቅም እውነት ነው እንዳትረሳው አረሳው ስልክ እንዴት ነው አንዳንዴ እጅህን መውጣት ያለብህ ነገሮች አሉ ከነዛ ነገሮች ላይ ደግሞ ውጣ በተባልክ ሰዓት መውጣት አለብህ ካልሆነ ግን ነገሮች እየከፉ ይላሉ ማለት ነው ኦኬ በተዘዋዋሪ ቤት በኩል እንደማጠቃክ አታውቅም ይላልሽ ነው አልጣኝም ምክር እየሰጠውክ ነው እኔ ማንተን ለምን ብያጠቃሃለሁ በጣም ጥሩ ወደኔ መስመር እየመጣሽልኝ ነው አይደለም ሶፊን አታውቀውም ሶፊ በጣም መጥፎ ሰው ነው ሶፊ ነው የሚያጠቃኝ ምናልባት አዙሮ እጅ ውስጥ ሊያስገባ ይሆናል አረ ምናልባት አብርሃም እንዳደረገው አንተ እንዳደርግክ ይችላል ማን ያውቃል አብርሃም እንደዛ የመሆኑ መንስኤ ምክንያት ሶፊ ነው እያልሽ ነው ያለሽ ሊሆን ይችላል ያልኩት ስለዚህ ቅድም ምን ብለሽኛል ሶፊም የፍቅር ጥያቄ ጠይቆኛል ስለ አብርሃምም እንግዲህ ፈሪ ወንድ ነው የወንድ ወኔ የለውም ነው ስትይ ነበረው ሌላ ምናልባት የምጨምርልኝ ነገር የለም የምጨምርልኝ ነገር በሰላም ከዚህ ስራ እንድትወጣ ነው የምመኝልክ እና ያው ስልክ ተቀያይራን እናንተ ማውራት እንችላለን እኔና አንቺ ስለምን ልናወራ እንችላለን ያው አጋጣሚዎች እኮ አሪፍ ናቸው አንዳንድ አጋጣሚዎች ያስተዋውቃሉ እና በዚህ ማን እናንተ ደግሞ ተወቀናል ያው አለ አይደለ አብረን ጊዜ ማሳለፍ ከቻለን ምናምን ግን እኔ ማለት በቃ ሌላ ሰው ቢሆን አይመለከተኝም እኮ ግን አንተ ስለሆነ ደስ ስላልከኝ ብቻ እንድንፈል ልንገርክ እንዳልኩክ ሶፊ ከቅጠላ ቅጠሎች ጋር ብዙ እውቀት ያለው ሰው ነው አንተም ደግሞ እንዳየው ከሆነ እዚህ አብረው ላሉ ለካሜራማኖቹ ሰዎች ምናምን አለቃቸው ነው መሰለኝ ማለት እንዲያርጉ እንደዛ አርጉ ያልክ ስታዛቸው በፍርሃት ሲታዘዙ ምናምን ያየው ነው እኔ በፍርሃት ማንንም አልታዘዘኝም በክብር ሁላችንም ተከባብረን ነው የምንሰራው እዚህ ውስጥ ማንንም አለቃ ማንንም የበላይ ማንንም አለቃ የሚባል ነገር የለም ሁላችንም እኩል ነን አይ አይደለም መስሎክ ነው ብቻ አንተ የበላይ እንደሆንክ ታስተውቃለክና ያንን ዝናህን መውሰድ ሊፈልግ ይችላል ያንን አቅምህን መውሰድ ሊፈልግ ይችላልና የሆነ ቅጠል እጁ ላይ ቀብቶ እንደዚህ ዳሰስ ያደርግክ ልትሆን እንደምትችል አታውቅም ያጥቶካ እሺ እጅሽን አንሺና ብቻ እንደዛ ልትሆን ትችላለህ አሁን ሐሳብሽ ምንድነው አንቺ አሁን ወደኔ ሐሳብ ችግር የለውም እኔ ከዚህ ነገር እጄን እንዳወጣልሽ ከፈለግሽ ምናልባት ለኔ ብለክ አይደለም ለራስክ ብለክ ነው የምታወጣው ለራሴ ቢሆን እዚህ ጋር ፌቨን ምንም አይመለከታትም አወጣ ካላወጣክ ነገ ሶፊ መጥቶ የሆነ ነገር አረግ እኔም እኮ ለራሴ እፈራለሁ በጣም ነው የምጠነቀቀው ከውጪ ምግብ ገዝቻል በላም እኔ ወዲያው ኩክ ያረኩትን ነገር እዛው ነው የምበላው ምክንያቱም ሶፊ አንድም ቀን ከኛ ቤት እግሩ ነው ታውቅ ሰላም ሊሰጠኝ አልቻለም ገብቶካል ግን ቅድም በተደጋጋሚ አንዳንድ ነገሮችን ስታስጠነቅቂ ነበር ጠላት ከየት እንደሚያጠቃቅ አታውቅም ሶፊን ተጠንቀቀው ምናልባት መረጃ አግኝቻለሁና እዚህ ቦታ ልውሰድክ ብሎ ነገር ሊያደርግ ይችላል አንቺም ግን ሁሉንም ነገር ማመን ያለብሽ አይመስለኝም ማለት ምናልባት እኔ እዚህ መኪና ውስጥ ነይ ብዬሽ አንዳንድ ነገሮችን በግልጽ ማንንም የለም ብለን በነፃነት ስናወራ ያው ማመን አለብሽ ብዬ ምን ሊዝ እንደምችል ምንም ልታውቂ የምትችው ነገር የለም ምን ትይዛለህ መኪና አይደል ካሜራክን አስቀምጠው ነው ወጣው ማለት ምንድነው ያው በዚህ አጋጣሚ ይሄ ስልክ ሪከርድ እያደረገ ነበር ምንድነው እያረከለከው አይ ልክፈትልሽና ላሳይሽ እያይሽ ነው ተመልከቱ እንግዲህ 17 ደቂቃ ሙሉ ስትለፈልፊ ምን ማለት ነው ያማሃል እንዴ ካሜራም አለ ተመልከቱ ያልኩት ለካሜራ ያቺ ትንሿ ነገር ጥቁራት ትታይሻለች አንተ ጤና አይደለህም እንዴ እንዴት ነው እንደዚህ የምታደርገው ይኸውልሽ ተረጋጊ ቆይ ላስረዳክ ክፈትና ይሄን ነገር አጥፋልኝ አረ ሁሉንም ነገር ስትናዘዥ የነበረውን እያንዳንዱን ነገር በዚህና በካሜራችን አስቀርተናል ምንም የተናዘዝኩት ነገር የለም አንተን ለማስረዳት እየሞከርኩኝ ነው ምንም የተናዘዝኩት ነገር የለም ስለ ሶፊ ነው የተናገርኩት ሌላውሮት ነገር አለ ስለ ሶፊ ችግር የለም እኔ ስለ ሶፊ መጥፎ ነገር ብትናገሪ አይገርመኝም የሶፊን እውነቱን ነው የተናገርኩት አብርሃም ባለቤትሽ እንደዛ ላንቺ አስቦ ብዙ ነገር ህክምና ራሱ በሷ ምክንያት በኔ ምክንያት አላደርግም እያለ
ካንቺ ጋር መለየት አልፈልግም ሲል ይኸውልሽ የቀረጸሽ ምን እንደሆነ ታውቂያለሽ። አብርሃም ወኔ የሌለው ወንድ ነው። እስቲ እያንዳንዱ ነገር ተቀርጿል። አሁን ሄድና አሳየዋለሁ መንገድ ነው። እኔ እንደዛ ለማለት ስለዚህ ለሱ ላሳየውና ታወራላችሁ። ያለበት መንገድ ነው። ለምንድን ነው የምታሳየው? ይጎዳል እኮ አንተ ለሰው አትጨነቅም እንዴ? ምንም ሌላ ደግሞ ቀጣይ የደበቅሽውን ነገር ትነግሪኛለሽ ማለት ነው። ምንም የደበቅኩት ነገር የለም። ይኸውልህ እሺ በቃ እንተጋገዝ ማለት እንዴት ነው? ምንድን ነው የምንተጋገዘው? አብርሃም እንደዚህ የሆነበት ማን እንደዚህ እንዳደረገው ልንገርህ። አንተ ደግሞ ይሄን ቪዲዮ ለኔ ስጠኝ። ማን ነው እንደዚህ ያደረገው? ጅል አይደለሁም። እሺ አንድ ስታት ሁለት የምሰሳተው እኔ እኮ ስላመንኩ ነው ገብቼ መጀመሪያም በሰላም ላወራክ የሞከርኩት። ያው ሰው ማመን እንደሌለብሽ እኮ ነገርኩሽ፣ ግን አንዴ ተሳስተሻል። ከኔ ደግሞ የሚያመልጥ ምንም ነገር የለም። ምን ይጠቅማል ማለት ምን ትጠቀማለህ? ይኸውልሽ አሁን ምንም ትጠቀማለህ። አብርሃምን እንደዚህ ያደረገው ማን ነው ብዬ ካንቺ ጋር ጭቅጭቅ ውስጥ ሰጣ ገባ ውስጥ አልገባም። ውድ ተመልካቾቻችን ይቺን ትንሽዬ ነገር አብርሃም ራሱ ይነግረኛል እውነታው ነው። ይሄንን ቪዲዮ ይዤ አንቺ ነገርኛ አይደለም እልሽ አብርሃም ራሱ ይነግረኛል። ይሄንን ቪዲዮ ካሳየው ለምንድን ነው የምታሳየው? ለምንድን ነው የማትረዳኝ? እባክህ በቃ እባክህን ይኸውልሽ ማለት ተረዳኝ። እጅሽን አንሺ። ምን ለማድረግ እየሞከርሽ ነው? ምንም ለማድረግ እየሞከርኩ ምን ለማድረግ ይኸውልሽ እጅሽን አንሺ። ቆይ ይኸውልሽ በዚህ መንገድ ምንም የሚለወጥ ነገር የለም። አይደለም ቆይ የሰው ልጅ አይደለም። እጅሽን አንሺ ሴትዮ። ይኸውልህ አንዴ ተረዳኝ። ይኸውልህ ምንድነው የምረዳሽ? ይኸውልህ አንዴ ብቻ እጅሽን አንሺ። ይኸውልሽ እዛው ወረቀትሽን ጠብቀሽ አውሪ የምትወሪው ነገር። እሺ በቃ ወይ ገንዘብ ልስጥክ። ገንዘብ ማለት አይተኸው የማታውቀውን ብር ልሰጥ እችላለሁ። ባይዘው ማለት ነው። ሚሊዮን ቅድም ምን በለሽኝ ነበር? አሁን ካሜራው እየቀረጸ እንደሆነ ካወቅሽ በኋላ ድጋሚ ስህተት አልሰራም ብለሽ ነበር፣ ግን ድጋሚ ስህተት ሰራሽ። እንግዲህ ድጋሚ ደግሞ አንገቴን እየነካካሽ። ቆይ ምንድነው ችግርክ? ህይወትክን አትፈልገውም? በህይወት መኖር አትፈልግም? ንገረኝ። በህይወት መኖር አትፈልግም ወይ? ኧረ ምን ልታረጊ ነው? በህይወት መኖር አትፈልግም ወይ? እንደፈለኩ ላደርግሽ እችላለሁ። እንደፈለኩኝ ያኔ ውሻውን እንድትኖር ማድረግ እችላለሁ። በደንብ ነቂኝ እንጂ በቃ ይችና ጉልበትሽ ይችና ግን እንደዚህ ናከኝ። ጉልበትሽ ይችና ተወይ። ይኸውልሽ አየሽ ፌቨን ማን እንደሆነ ስላላወክ ነው። እየጨበጥሽ ነው ይመስለው። እነቂኝ እስቲ በደንብ እነቂኝ በደንብ እነቂኝ በደንብ ነቂኝ። እኛለሽ አንቺ ማትረቢ ይልሽ አንቺን አልለማመጥሽም። ይሄንን ቪዲዮ ይዤ ነው የምሄደው። ይሄንን ቪዲዮ ይዤ ሄድና ከሱ ጋር ነው የምጨርሰው። ተግባባ? ውረጅ። አንቺ ጋር ምንም ማውራው ነገር የለም። ውረጅ። አብርሃምን በግል ማነጋግረው ነገር አለ። እያዞረኝ ነው። ውድ ተመልካቾቻችን ወደ አብርሃም ቤት ተመልሻለሁ። ያው አብርሃም እንደተነጋገርነው ፌበን አንድ ጉዳይ ያለኝ ብላ ሄዳለች። እኔ ደግሞ አንድ የምነግር ነገር አለ። ያው ራስህን አዘጋጅ። ካሁን በኋላ ረጅም መንገድ ርቀን እንሄዳለን። እማሳየ ቪዲዮ አለ። ብዙ ነገሮች አሉ። አብርሃም ወንድም የተናገረው ነገር በሙሉ እውነት ነው። ያው ይሄ ከአያንቱና ከወላንሳ ጋር የሚገናኘውን ነገር እሱን እንደፈለግከው ብታወራ እኔ ጭራሽ ነው የማላምን። እውነቱን ልንገር ሚስቴን በጣም ነው የማምናት፣ በጣም ማለት ነው ከማንም በላይ ነው የማምናታለሁ። እና እሷ ለእኔ ከማንም በላይ ነች። እውነቱን ስነግር አንተ መተህ እዚህ ጋር በምታወራው ነገር ጭራሽ ነው የማልሰማ። በእርግጠኝነት እኔ ተቀይማኝ ነው ሄደችውም ጭምር። እንደዚህ ተቀይማኝ እንደማትቀር አውቃለሁኝ፣ ግን በጣም እያጣላኸኝ ያለ ሰው ደግሞ አንተ ነህ። በይሳት ከህይወቴ እንድትወጣልኝ ብቻ ነው የምፈልገው ነው። በቃ እንደፈለገ ይሆን ራሴ በግል ዶክተር አምጥቼ እመረመራለሁ፣ እታከማለሁ። በቃ በእናትህ እኔ ከህይወቴም ከቤቴም ውጣልኝ። እኔ በጣም እየበጠበጥከኝ ነው እውነት። አሁን እዚህ ጋር ከፌቨን ጋር መኪና ውስጥ አውርተናል። ምንም ነገር አውሩ፣ እኔ ጉዳይ አይደለም። እሷንም ጭምር እያስጨነካት ነው ያለው። ለምን ህይወታችን እንደዚህ ተበጠብጣለህ? ቅድም እያየህ ነበር አይደል? ስትጣላ ነው ወይንስ የኔን ትዳር መበጠጥ ነው እናንተ አላማችሁ? ምንድነው ፍላጎት? እኔ ምን እንደሆነ ፍላጎት ሊገባኝ ራሱ አልቻለም። አጣላኸኝ፣ ይኸው ሄደችው። እንደዚህ ሆኜ እንኳን ወጥቼ እንኳን እንዴት እንኳን እንደማናገራት ሁላ እኔ አላውቅም ከዚህ በኋላ። እሺ አንድ ቪዲዮ ላሳየህ ወይም ደግሞ የድምጽ ቅጂ መኪና ውስጥ ድብቅ ካሜራ ገጥመን ፌቨንን እንግዲህ አንዳንድ ነገሮችን ለማወጣጣት ሞክሬ ነበር። ፌቨንም ድብቅ ካሜራውን
አላወቀችውም ወይም አላየችውም ነበርና ብዙ ነገሮችን ስትቀባጥር ነበር። ፌበን ስላንተ የማይሆኑ ነገሮችን ለምሳሌ ምን በቻልኩ አቅም ከህይወት ይወጣልኝ። አዝናለሁ። ይሄንን ቪዲዮ ወይም የድምጽ ቅጂ ላንተ ሳሳየ በጣም እንደምትረባበሽና የማይሆን ሁኔታ ውስጥ እንደምትገባ ይገባኛል። ያው ቢሆንም ግን አማራጭ የለኝም። ምንድነው እያልክ ያለው? ማለት የሆነ እያስፈራራኝ ነው። በነገራችን ላይ ምንድነው ቪዲዮውን ሻይ ስለምንድነው የምትወሩ? እሺ አሳይኝ እስኪ ቪዲዮ። በዚህ ነው የቀረስኳት። ወደ ሌላ ስልክ ገልብጫለሁ። አሁን በዚህ ነው ሪከርድ እያደረኩ ስለሆነ ስልክ ይዤ ልምጣ፣ ቪዲዮንም አሳያለሁ። እሺ ግን እሷ የት ነች? በመጀመሪያ ደረጃ ማለት ወዴት ነው የሄደችው? እኔ እንድትቀየመኝ አልፈልግም ጭራሽ። ለእሷ ተቀየመኝ ከሆነ አስማምተህን ነው ከዚህ ቤት የምትወጡ። ይሄ በዚህ ነገር ቃል ገባልኝ። ያው ከአሁን በኋላ ትስማማላችሁ ብዬ አላስብም። ምን ማለት ነው ከአሁን በኋላ ትስማማላችሁ? ምን ብልሃት ነው? ቆይ ንገሪ፣ ምን ብልሃት? እሷ ስለአንተ ጥሩ አመለካከት የላትም። እኔ ስልኩን ይዤ መጥቼ ያለውን ነገር ይዘናና ሰይ። እሺ ካሜራማኖች ስልኩን አዘጋጁ። እሺ ይሄው የድምጽ ቅጂውን ልክፈትልና ትሰማዋለህ። ምስሉን ይዤ ልመጣው 5 ደቂቃ ጠብቀኝ። ወይኔ ምን ማለት ነው? ይኸውልህ ስማኝ፣ እኔ ላይ እንደዚህ አይነት ጨዋታ እኔ ላይ ወይኔ አብርሃም እንዲህ መያዜን አይታችሁ። ቆይ አብርሃም ወረዝ ይርልኝ አንተ ምሽ ሰማኛለህ። ወረዝ ይርልኝ አንተ እኔ ጅል አይደል? እኔ ጅል ጭራሽ ደግሞ ከአንተ ጋር ልታድር ምን ብልሃት ነው ንገረኝ። እኔ ላይ እንደዚህ አይነት ጨዋታ እኔ ላይ ወይኔ አብርሃም አብርሃም እስቲ ለመረጋጋት ሞክር። እንዴት ነው የምረጋጋው? አንተ ስታስበው እንዴት ነው የምረጋጋው? እኔ ሚስቴን በደንብ ነው የማውቃት። በሆነ ነገር አስፈራርታት ካልሆነ በስተቀር እኔ ላይ እንደዚህ ፊቷ ልታዞርብኝ አትችልም። እንደዚህ ስለኔ ልትወራም ጭምር አትችልም። ንገረኝ፣ ምን ብልሃት ነው? 17 ደቂቃ ሙሉ ሳስለፈልፋት ያልተቆራረጠውን ቪዲዮ አሳይሃለሁ። የሆነ ነገር ብልሃት ካልሆነ በስተቀር በምንም ተአምር የኔ ሚስት ስለኔ እንደዚህ ልትወራ አትችልም። በምንም ተአምር ማለት ነው። ሲጀመር የሆነ ነገር ካላረካት በስተቀር እንደዚህ ልትል አትችልም። ምን ብልሃት ነው? ንገረኝ፣ ንገረኝ፣ ምን ብልሃት ነው? አለቀም። ንገረኝ፣ ምን ብልሃት ነው? ንገረኝ፣ ምን ብልሃት ነው? እኔ ሚስቴ እንደዚህ ልትለኝ አትችልም። ሚስቴ እንደዚህ ልትለኝ አትችልም። የሆነ ነገር አድርጋት ነው። በእርግጠኝነት እንደዚህ ልትለኝ አትችልም። ምን ያክል እንደምታፈቅረኝ አውቃለሁ። አንገትን አትድፎ፣ አንገትን አትድፋ። ፊት ለፊት አውራኝ፣ እኔን እያየኸኝ አውራኝ። ንገረኝ፣ ምን ብልሃት ነው? በጣም አዝናለሁ። አይ አንተ አዘኔታ ለኔ ምንም አይጠቅመኝም። ትሰማኛለህ? ምን እንዳልካት ብቻ ንገረኝ። በቃ የሆነ ነገር አስፈራርታት ነው እንደዚህ እያላችሁ አታለችሁ ከቅድም ጀምሮ፣ ያም ወንድሜም ጭምር። አንዴ መተተኛ ትሏታላችሁ፣ አንዴ ጠንቋይ ትሏታላችሁ። የማትሏት ነገር የለም። ዝም ስላለቻችሁ ነው? ንገረኝ፣ ዝም ስላለቻችሁ ነው ወይ? የሆነ ነገር አድርጋታል። ሲጀምር አውራኝ። እኔን ዝም እንድትለኝ አልፈልግም። ለምጠይቅ ጥያቄ መልስ ስጠኝ። በቃ መቼስ አንተን የምትወድ ከሆነ ምንስ ብላት? የምትወድ ከሆነ አትበለኝ። በቃ ትወደኛለች፣ አውቃለሁኝ። ይሄን ምንም ነገር እንድትወራ አልፈልግም ከዚህ በኋላ። በቃ ውጡልኝ፣ ሁላችሁም ከዚህ ቤት እንድትወጣልኝ ነው የምፈልጉ። የሆነ ነገር ብላችኋታል በእርግጠኝነት። ወይኔ 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 እኔ ላይ እንደዚህ አይነት ጨዋታ
ጀመር ገና ስትመጡም አልጣማችሁኝም። በቃ ሆቴል ልበጠብጡት እንደመጣችሁ አውቃለሁ። ወይኔ ወንድሜ ጀመር እኮ እየነገረኝ ነበረ። እኔ ነኝ አይኔን መክፈት ያቃተኝ። ልክ ነው እሱ፣ እኔ ነኝ እውር። ይህን ያክል ጊዜ አብረኝ ስትኖር ስለኔ እንደዚህ እንደምታስብ ማሰብ ያቅተኛል። ወንድሜን ምን ያክል እኮ እንዳበሽቃቀጥኩት እኔ ነኝ የማውቀው። እሷን ደግፌ እሷ በምንም ተአምር እኔ ልከረኝ አትችልም ብዬ አስብ፣ ነገር ግን እሷ እኔን ከዳች። ይቺ ውሻ እኔን ጅል ከአንተ ጋር ልታድር አይደል? ለምን እምቢ አልካት? ለምን አብራት አላደርክም? ንገረኝ፣ ለምን ነው አብራት ያላደርከው? አንተን እኮ ነው የማወራህ። ተቀጣጥራችኋል አይደል? ንገረኝ። በኋላ ተቀጣጥራችኋል። እሱን ነግሬው ልምጣ፣ ከዛ በኋላ ነው እመጣለሁ ብለሃት ነው አይደል? የትም አልሄደችም ሲጀመር ይቺ ውሻ። እንዴት ብዬ ነው እሺ አሁን ወንድሜን ፊት የማየው? ወይኔ ወንድሜ፣ ወይኔ 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 ወይኔ። ኔሊ እንደዚህ ትጮቱብኛላችሁ? አብርሃም አንድ ነገር እንድታውቅልኝ ነው የምፈልገው። ነው የራስ ጉዳይ። አንድ ነገር ልንገር፣ ከዚህ በላይ ምንም ማወቅ የምፈልገው ነገር የለም። ምንም ነገር ሊመጣብኝ አይችልም ከዚህ በኋላ። አንድ ነገር ልንገር፣ ምንም ማለት ነው በቃ። ይኸውልህ አንተም ግብረ አበሮችም ተያይዛችሁ ውጡልኝ ከዚህ ቤት። ማንኛችሁንም ማየት አልፈልግም። በቃ አንድ ነገር ልንገር፣ አጠገቤም እንድትደርሱ አልፈልግም። ውጡልኝ በቃ። እሷንም ይዛችኋት ሂዱ፣ እንደፈለጋችሁ ሁኑ። እኔን ተውኝ በቃ፣ ከነ ጉድለቴ ልኑርበት። ተውኝ። እኔን ማንም ሰው አጠገቤ እንዲደርስ አልፈልግም። በቃ ችግሬን ራሴ ወጣዋለሁኝ። እኛ ከአንተ ጎን ነው መሆን አልፈልግም። በቃ ማንም ከኔ ጎን እንደሆነ አልፈልግም። ሂዱልኝ በቃ። ሁላችሁ ምን እንድትወጡልኝ ብቻ ነው የምፈልገው። እሷም ቢሆን እዚህ ቤት ድጋሜ እንድትመጣብኝም አልፈልግም። ማንኛችሁም አጠገቤ እንድትደርሱ አልፈልግም። እሺ ወይኔ፣ ኧረ ወይ ይህ ሁሉ ነገር ለእኔ ነው። ይህ እኮ አይገባኝም ነበረ። በጣም ቤቴን ባከበርኩ። እችን ችግር መቋቋም አቅቷት ነው እቺ ውሻ። ወይኔ አብርሃም፣ ወይኔ አብርሃም። አብርሃም ወይኔ አብርሃም ደህና አይደል? አንዴ ካሜራውን አትኩት። ደምቷል። ቆይ ቀስ በል። ቀስ በል። አንተ ደምቷል። ቀና በል። አንዴ ቀና በል። ቀስ በል። ቀስ ውድ ተመልካቾቻችን በድጋሚ ተመልሻለሁ። ያው የተፈጠረውን ነገር እንግዲህ እንደተመለከታችሁት ነው ቤተሰቦች። አብርሃም እንግዲህ በዛ ሰዓት በተናደደ ሰዓት ያው ሚስቱ ስለሱ የተናገረችውን ነገር በሰማ ሰዓት እንግዲህ ስሜታዊ በሚሆንበት ሰዓት ያው ብልቱ ላይ ከባድ ባይባልም ያው ቀላል የማንለው ጉዳት ደርሶበታል። የደም መፍሰስ አጋጥሞታል። እኔ ይህንን ነገር በተደጋጋሚ ተናግሬያለሁ። የወንድ ልጅ ብልት ያው በሚቆምበት ሰዓት ሴንሲቲቭ ነው። ብዙ ለተለያዩ አደጋዎች የመጋለጥ እድል አለው። ያው አብርሃምን እንግዲህ ወደኛ ቤት ወደኛ ማረፊያ አምጥተነዋል። ያው የኛ ባልደረቦች
በጥንቃቄ እሱን ለመንከባከብ እንዲሁም ደግሞ ያው አደጋ እንዳይደርስበት ያው በአጠቃላይ ምንድነው የእሱን ደህንነት ለመጠበቅ ወደኛ ቤት ይዘነው መተናል። እንግዲህ እኛ በተለያየ ጊዜ ወደምንጠቀምባቸው ቤቶች የኛ አንደኛው ወደ ሆነው ወደ አስተማማኙ መኝታ ቤት አስቀምጠነው እንግዲህ አስተኝተነው የተለያዩ ትሪትመንቶችን እያገኘ ነው ከኛ ባልደረቦች። አሁን በመልካም ጤንነት ላይ ነው የሚገኘው። እንግዲህ ስለ ፌቨን ስናጣራ ከፌቨን ጋር የሚነካኩ ሰዎችን ዘመድ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ እህት ወንድም ሊሆን ይችላል፣ በአጠቃላይ ፌቨንን የሚያውቋትን ሰዎች እንግዲህ እየፈለግን ባለንበት ሰዓት የፌቨን እህትን አግኝተናታል። ውድ ተመልካቾቻችን እንግዲህ ሄለን ትባላለች። ከፌቨን ጋር አሁን ባላቸው ሁኔታ እንግዲህ ጸብ ውስጥ ከባድ ጸብ ውስጥ እንደገቡ ነው የነገረችን። 2 ሳምንት እንዳለፋቸውም እኛ ያው ምንድነው ፌቨን ምን አይነት ሴት ናት የደበቀችው ባክግራውንዷን፣ በዋናነት ደግሞ የፌቨንን ባክግራውንድ ከዛሬ 3 4 5 ዓመት በፊት የነበራትን ባህሪ ያደረገችውን ነገር አሁን ላይም ስላለችበት ነገር በምናጣራበት ሰዓት ነው እንግዲህ ሄለንን ያገኘናት። ከሄለን ጋር ጥሩ ቆይታ አድርገን ነበር። እንደጠበቅነው አይደለም። እንደውም እኛ ፈርተን ነበር። ያው ፈቃደኛ ላትሆንልን ትችላለች፣ ግን አጋጣሚው ሲመቻቹልን ከፌቨን ጋር ጸበኞች ስለሆኑ ሁሉንም ለመናገር ዝግጁ እንደሆነች እንዲሁም ያለውን ነገር በካሜራ ፊት አወራለሁ ነው ያለችን። ውድ ተመልካቾቻችን ሄለንን ወደዚህ አምጥተናታል። በር ላይ መኪና ውስጥ ነው ያለችው። እንግዲህ ቤተሰቦች ወደዚህ አስገባታለሁ። አብራችሁን ቆዩ። እኔ ሄለንን ይዣት መጣሁ። ውድ ተመልካቾቻችን ሄለን መጣለች። ሄለን እንኳን ደህና መጣሽ። እናመሰግናለን ስለ ሁሉም ነገር ፈቃደኛ ስለሆንሽልን፣ ያው ነገሮችን ለኛ ቀለል እንዲሉም ስላረክሽልን። እኔም በጣም ነው ማመሰግነው። ያው ያለውን ነገር ለማገዝ ለማስተካከል እኔ እዚህ ድረስ ስላስጠራችሁኝ በጣም ነው ማመሰግነው። እሺ አሁን ከፌቨን ጋር ስላለው ነገር ብንጀምር። ያው ፌቨን እንዳያችኋትም እንደምታውቋትም ትንሽ አስቸጋሪ የሆነ ጸባይ ነው ያላት። ስለሷ ደግሞ ከሁሉም በላይ ነው ያውቃለሁ ብዬ አስባለሁ። ከልጅነታችን ጀምሮ አብረን ያደግነው። በእናትም በአባትም ትገናኛላችሁ? አዎ በሁለቱም እንገናኛለን። ሁለታችሁ ብቻ ናችሁ ቤት ውስጥ ወይስ ሌላ ሰው? ሌላ ማንም የለም። ቤተሰቦቻችን አልፈዋል። እኔ እና እሷ ብቻ ነን ያለነው። ያው ፌቨንን ከእናንተ ይልቅ ነው ያውቃታለሁ ብዬ አስባለሁ። ምክንያቱም ከልጅነታችን ጀምሮ አብረን ያደግነው። በእርግጥ ቤተሰቦቻችንን ካጣናቸው ትንሽ ቆይተናል። ያው እንደ ታላቅና እንደ ታናሽ እየተከባበርን ነበር የምንኖረው። ግን ያው ከልጅነቷ ጀምሮ የመጣ ጸባይ ለማይለቃት በጣም እልህኛ ነች። በቃ በሰዎች ተንኮል ሰዎችን በማሰቃየት ነው ሁሉ የምትደሰተው። የሰው ደስታ ጭራሽ ነው የማያስደስታት። እስቲ በቃ እኔን ራሱ ቤት ውስጥ በጣም ነበር የምታሰቃየኝ ማለት ነው። ያው ከዛም አልፎ እንዳያችሁት እዚህ ደረጃ ደርሳለች። ግን ይሄ ተንኮል አሁን ነው የመጣ ወይም ደግሞ እንደዚህ ቶሎ የምንቀርፈው ነገር ነው ብዬ አላስብም። አላቅም በምን አይነት መንገድ ልናስተብላት እንደምንችል ማለት ነው። ምክንያቱም እሷ ከልጅነት እስከ እውቀት የመጣ ነገርን መቀየር ይቻላል ብዬ አላስብም። እኔ ከነገ ዛሬ ትቀየራለች ብዬ ነበረ ሁሉ ነገር ዝም ያልኩት። ያው እህቴ ነች እንደዚህ ነች ብዬ ለማንም ለማትም ማሳለፍ የሚሰጣት አልችልም። በቃ የራሴ የሆነን ነገር አሳልፈ መስጠት አትፈልግም። በቃ በራሱ ነገር ይስተካከላል ብለ ነው የምታስበው። ያው እያልን እኔን ራሱ በቅርቡ ነው ከኔ ጋር ራሱ የተጣላ ነው። ያው ሁሌም እንደምትለኝ ነበረ መሆንላት። ግን ያለኝን ነገር ሁሉን አውጥቼ ቢዝነስ ከፍተን ነበረ። ግን በቃ የምትፈልገውን ነገር ሁሉ አስተካክላ ቢዝነሱን ሙሉ በሷ ስም አድርጋ በቃ ያው እንዳልኩ ቢዝነስ ምናምን ነገር ከጀመርን በኋላ ያለውን ነገር ላቋርጥሽና ከካሜራ ጀርባ ቤተሰቦች እንዳወራ ነው ከፌቨን ጋር ከባድ የሚባል ጸብ ውስጥ እንደገባችሁ፣ ይህም ጸብ 2 ሳምንት እንደሆነው። ይህ ማለት እሷ እንግዲህ ቤተሰቦች ምንድነው ያለችን የፌቨን ባል ወይም ፍቅረኛ አብርሃም ላይ የደረሰውን እያንዳንዱ ነገር አውቃለሁ። ይህ ማለት ያ ነገር ከደረሰ በኋላ ነው እናንተም የተጣላችሁ። ስለዚህ በፊት አብርሃም ላይ የደረሰውን ነገርም ታውቂያለሽ። እንደዛ ነው ያልሽኝ አይደለ? ባልሳሳት? አዎ ሁሉንም ነገር አውቃለሁ። የምታደርጋቸውን ነገሮች ሁሉ በጣም ያው እንደነገርኩሽ ከሷ ጋር በጣም ከባድ ጸብ ላይ ነው ያለነው። አሁን ላይ 2 ሳምንት ሆኖናል። ግን ባለው ነገር በዚህ 2 ሳምንት ስለተጣላን ስለሚሆነው ስለሚፈጠረው ነገር ምንም ማውቅ የለም። የማውቀው ነገር የለም። ከባለቤቷ ጋር ያለውን ነገር ግን ችግሩ እንዳልተፈታ አውቃለሁ። የሱም ይኸው እንዳያችሁት የመራቢያ አካሉ እንደዛ ሆኗል። የሱም መፍትሄ በእርግጠኝነት ይሄ ሴራ የሷ ነው፣ ሌላ የማንም ሊሆን አይችልም። ምክንያቱም እሷ ተንኮል ስቲል በቃ አላቅም። እኔ ቤት እህቴ ነች፣ ግን እኔ ከዚህ በላይ እሷ መቻል አልችልም ማለት ከነገ ዛሬ
እኛ በርግጥ አብርሃም ላይ የተፈጠረው ነገር በምን ምክንያት እንደተፈጠረ የራሳችን የሆነ ግምት መላምት አለን። የተወሰነ የምናውቀውም ነገር አለ። እርግጥ ነው በአንደኛ ደረጃ የምንጠረጥራት ፌበንን ነው። አንቺም አብርሃም ላይ ለተፈጠረው ነገር ተጠያቂ ፌበን ናት እያልሽ ነው። ስለዚህ የምታውቂው ነገር አለ ማለት ነው። ከሷ ውጭ ማንም እኮ አይሆንም። በቃ በሰዎች ስቃይ አይደለም የምትደሰተው። በዛ ላይ ደግሞ እሷ ሁሌም ተንኮል ብቻ ነው የምታስበው። በእርግጠኝነት ይሄንም እንደሷ እሷ ነች እንደዚህ ያደረገችው። ከሷ ውጭ ማንም እሱ እንደዚህ ሊያደርገው አይችልም። ምክንያቱም እሷ ከተለያዩ ሰዎች ጋር ትገናኛለች። በቃ ከማይሆኑ ሰዎች እኔ ብዙ ጊዜ ትለወጣለች ብዬ አትሂጂ ከነሱ ጋር አትገናኝ ብዬ በጣም ብዙ ጊዜ ነው የመከርኳት። ግን ጭራሽ ከጠንቋይ ጋር ከእንደዚህ አውሬ አምላኪዎች ጋር ምናምን ነው እሷ እንትን ያለችው እየተገናኘች ያለችው። ስለዚህ ይህ ነገር ከሷ ውጭ ሌላ የትም ሊሆን አይችልም። ይህን ባልተብየው በእርግጠኝነት እሱ ይህን ሁሉ ጸባይ እኔ እንኳን በቃ የተውኳትን ጸባዩን ችሏት ነው እየኖረ ያለው። እኔ ምን አይነት ሰው እንደሆነ ራሱ አላውቅም፣ ግን ምን ግፍ ሰርቶባት እንደሆነ አላውቅም። በእርግጠኝነት እንደዚህ የሚያደርገችው እሷ ነች። ከሷ ውጭ ማንም ሊሆን አይችልም። እንዴ ምን ብዬ ልንገርህ? እኔ የእሷን መሰሪነት እኮ በምንም ነገር አውጥቼ እንኳን ልነገር አልችልም። ማለት የሰው ልጅ ሊረዳው የማይችለው ክፋት ነው የለባት። ከዛሬ ነገ ትለወጣለች ስትል በቃ የባሰ ክፋቷ እየጨመረ ነው ያለ። ጭራሽ እኔን እንኳን ያለኝን ነገር ነጥቃ ተጠቅማብኝ ነው የጣለች ምጥጥ አድርጋ። አሁን ደግሞ ጭራሽ ባሏን ደግሞ እንደዚህ አድርጋ አስቀመጠችው። እስቲ ከአብርሃም ጋር ፌበንና አብርሃም ያላቸውን ነገር የምታውቂውን ነገር እያንዳንዱን ነገር ብነግሪን ምንም ሳታስቀሪ ማለት ነው። በመሀላቸው ስላለው ነገር አንቺስ ትቀራረቢ ነበር? እንግዲህ ይኸውልሽ እኔ እንደነገርኩሽ ከሆነ ሄለን ሶፊ ጠቁሞኝ ነው ይሄን ነገር የጀመርኩት። ሶፊ ደግሞ ይመጣል አልፎ አልፎ ቤታቸው። ይህ ማለት የአብርሃም ወንድም ከፌበን ጋርም ቅርርባለሁ። አንቺስ እንደ ሶፊ ነሽ? ትሄጂ ነበር? በሁለቱ መሀል ስላለው ነገር ታውቂያለሽ? ምንድን ነው ቀርባችሁ? አዎ ሄዳለሁ። ባሏ በጣም ተግባቢ ነው። ለሰዎች ያለው አክብሮት በቃ ሁሉ ነገር በጣም ደስ የሚል ሰው ነው። እንዴት አላውቅም እንዴት ችሏት እንዳገባት በእርግጠኝነት እኔ ዝም ብዬ አንዳንዴ ሳስበው ራሱ እንጃ የሆነ ነገር አድርጋበት ያፈቀራት እንጂ የሚመስለኝ በትክክለኛው ያፈቀራት አይመስለኝም። በጣም እኮ ነው በቃ በዛ ላይ እሷ የምትለውና ሂድ ስትለው መሄድና ስትለው መሄድ አርግ ያለችውን ሁሉ እሷ ያለችውን ሁሉ ነው የሚያደርግላት። እና ስለሱ በቃ እሷ ትዳሩ ውስጥ እዛ ሳይጋቡ ፍቅር ብለው ጀመሩ፣ አንድ ላይ ኖሩ። በቃ እሷ የምትለውን ነው በአጠቃላይ እያደረገ ያለው። ከነገ ዛሬ በቃ ተጣላት ተዋት ስል ጭራሽም እሱን እንደዚህ አድርገው ቁጭ አለች። ያው ስላለው ነገር ያው እንደ እህትም ስለሆንኩኝ በስራም ጉዳይ ከሷ ጋር ስለምገናኛ ቤታቸውም የሆነ የንሳት ላይ ስለሚሄድ በቃ ስላላቸው ነገር ሁሉ ነገር እንዳልኩ በቃ ሁሉም በስቷ ቁጥጥር ስር ነው። ግን የምታረጋቸው ነገሮች የምትሄዳቸው እንቅስቃሴዎች በጣም ነው የሚያስጠሉት። የሆነ ሰው ያልሆነ ጸባይ ያለባት የሆነ ሰዓት ላይ ራሱ ማለት ነው ግራ ነው የምታጋባ። ከዛም አልፎ ደግሞ የሆነ እሱ ስቲል ማለት ነው ሌላው እኮ አይደለም ከወንድ ጋር ራሱ ብትሆን እሷ ምንም አይመስለውም። እስከዚህ ድረስ ነው ልጁ ምንም እያልመሰለው ያለ እና ይሄ ነገር ራሱ በጤና ያጠራጥረኛል። ሶፊም ያለኝ ይቅር ይላታል። ኢቭን ከወንድ ጋር መጣ ራሱ ባሏ ይቅር ይላታል። እንደዛ ነው ሲለኝ የነበረው። አዎ እንደዚህ ነው የምታደርገው። እሷ የፈለገችውን ወንድ እስቲ ለቤቷ ራሷ ምታታቃለች። ምንድነው ምናምን ነገር ብያት የሆነ ጊዜ ጓደኛዬ ነው ያለችኝ። እሱ ያየ ይሄን ምናምን ነገር እሷ እዛ ጋር ከሱ ጋር ከጓደኛዬ ጋር ታብየው ጋር ቁጭ ላይ እያወራች ምናምን ነገር በቃ ምንም ነገር ነው የማይመስለው እሱ ማለት ነው። እንደዚህ ታደርጋለች። ስቲል በቃ የሆነ የማይሆን ነገሮች ታደርግበታለች። ሌላ ደግሞ አሁን እሱ እንደምታየው እንደሰማችሁትም ማለት ነው አሪፍ ስራ አለው የሚባል ሰው ነው። በሰዎችም ያው ተወዳጅ ልጅ ነው። ያ እንደዛ አሪፍ ስራ ላይ አሪፍ ነገር ላይ የነበረ ልጅ ስራውን ትቶ እቤት ተቀምጦ ጭራሽ በሽተኛ ሲሆን በጣም ነው የሚያሳዝነው። ቤታቸውንም አይቼዋለሁ። የሚያምር ቤት ነው ያላቸው። በጣም አሪፍ ነው። ይሄ ሁሉ ነገር የመጣው ግን እሷ ምንም አልነበራትም። የኔና የሷ ነገር ቢዝነሳችን ላይ ነው። የራሴን ቤት አለኝ የቤተሰቦችን ቤት አለኝ ስትል ነበር እሷ። እሱንም እኮ እንደዛ አድርጋን የቤተሰቡ ቤት እንዳለ ሆኖ ያለን ነገር ግን ሙሉን አዋጣን ቢዝነሳችን ላይ አድርገነዋል። ይሄ ቤት ጭራሽ ሲጀመር ከሷ ጋር አይገናኝም። ያሉበት ቤት የአብርሃም ነው። አንድ ጥያቄ ልጠይቅሽና እንግዲህ ከ2 ሳምንት በፊት ሰላም ነበራችሁ። ከመጣላታችሁ በፊት በእርግጠኝነት ብዙ ነገሮችን ታማከርሻለች ላንቺ፣ ወይም ደግሞ ጓደኛማቾችም እህትማማቾችም ናችሁ ብዬ አስባለሁ። እህትማማቾች በእርግጥ ናችሁ፣ ግን እንደ ልብ ጓደኛ ያለውን ነገር ታወራላችሁ ብዬ አስባለሁ። ስለ አብርሃም ምን ነበር የምትልሽ? ወይም ደግሞ በድብቅ ከሷ ላይ ያየሽባት ነገር አለ?
እኔ እኮ ለምን እንደቀረበችው ራሱ አላውቅም። ማለት እርግጠኛ ነኝ እንደማትወደው ነው ስትነግረኝ ሁሌ የነበረው። በቃ የማይሆን ስድቦች እኔ ከረፈፈ የማይረባ አሁን እኮ እንደምወደው ነው ሁሉ የሚያስበው ነው የምትለው ማለት ነው። ግን እሱ የምር እንደምታፈቅረው ነው የሚያስበው። እሷ ደግሞ ጭራሽ ነው ለሱ ፍቅር የሌላት አትፈልገውም ሁላ ማለት ነው። ለምሳሌ ከዛ በቃ እንደዛ ስላለች የሆነ ሰዓት ላይ የሆነ ቦታ ሄድኩኝ ምናምን ነገር ሰዎች እስቲል የሚጠጣ ሁሉ ነገር ሁሉ ትሰጠዋለች። ምንድነው እየሰጠሁት ነው ባክሽ ሰሞኑን ደግሞ ይብስበታል ምናምን ትለኛለች። እኔ እህቴ ስለሆነች ኢንተንኮል ታይ ነው እያልኳት ያለው። እሷ ግን ልትቀየር አልቻለችም። እና በቃ ነገሮችን ሁሉ እንደዚህ ነው የምታደርግ። የሆነ ጠንቋይ ቤት ምናምን ነገር እንደምትሄድ ነገር ያለው እስቲል ጠንቋይ ራሱ ሴት እንደሆነች ነግራኛለች የምትሄድባት። እኔን ሁሉ እንድቀላቀል ሁሉ ነግራኝ ነበር እዛ ስራ ውስጥ እነሱ ውስጥ ማለት ጠንቋይ ነው ወይስ ማለት እሱ ሶፊ ነገረን ነገር አለ ከዚህ ጋር የሚነካካ ነገር ዘንዶ አውሬ ቀላቢዎች ከነዛ ሰዎች ጋር የሚያነካካት ነገር አለ ብሎኛል ሶፊ። እንደዛ ነው የምታደርገው ሲስተር እንደዛ ነው የምትሄደው። ሴትዮዋ ጠንቋይ ነች ነገር ነች፣ ግን ዘንዶ የሚያመልካሉ አውሬ ነገር ምናምን ነገር የሚያመልኩ እነሱ ጋር ነው የምትሄደው እሷ ማለት ነው። ምን አይነት ግንኙነት እንዳላት አላውቅም፣ ግን እዛ የምትሄዳለች። አብዛኛውን ጊዜ እንደውም ታገኛቸዋለች ምናምን ነገር እነሱ ጊዜው የምታሳልፈው እንደዛ እያደረገች ነው። ቤቷ ላይ ያላትን ነገር እሱንም እንደዚህ አድርገዋለች። ብቻ ከማንም ጋር ሲጀመር የምትግባባቸው ሰዎች እኮ እነሱን ብቻ ነው የምትሄድባቸው ጠንቋዮችን ብቻ ነው እንጂ ከማንም ጋር አትግባባም። እኔም እኮ እስከዛሬ እህቴ ስለሆነች ነው እንጂ የምታደርገውን ነገር ሁሉ እያለፍኳት እየተውኳት ያለው ጭራሽ ነው እኔን እንትን የማትለኝ የማትፈልገኝ ሁላ ማለት ነው። ከኔ ጋር መሆንም ማውራትም አትፈልግም። ምክንያቱም እኔ ወደዚህ መንገድ አትይጂ ተይ ይሄ አይጠቅምሽም ምናምን ነገር ስላት ጭራሽ ልትሰማኝ ፍቃደኛ አትሆንም። በዛ ምክንያት ከኔ ጋር ብዙም አልነበርንም። አሁን ደግሞ ጭራሽ ያው በቢዝነሱ ምክንያት በዚህም ተጣላን። ባይገርም ቢዝነስ እንኳን እንጀምር ብላ ሐሳቡን ስታመጣልኝ በቃ እህቴ ልትለወጥ ነው ደስ ብሎኝ እናቴ ልጅ በቃ ልትለወጥ ነው ከዚህ በኋላ ወደ ትክክለኛው መንገድ ልትመጣ ነው እኔ እና እሱ አንድ ላይ ሆነን በቃ ልንሰራ ነው ምናምን ነገር ብሎኝ ደስ ብሎኝ ያለኝን ነገር ሁሉ አውጥቼ እዛ ቢዝነሱ ላይ አድርገን ስንት ነገር አሁን እስከዛሬ ቢዝነሱን ካሳደግን በኋላ ስንት ነገር ለፍቼ ጉልበቴን ጊዜን በቃ እሷ እንደውም እኮ ብዙ ጊዜ ስራ ትሄድም ነበር። ስንት ነገር ያፈራውበትን ስንት ነገር የለፈውበትን ቢዝነስ እንኳን ሙሉ ነገር ወደ እሷ አድርጋ እኔን ከጨዋታ ውጭ ነው ያደረገች። ጭራሽ ከንብረትም አንድ ሳንቲም እንኳን እንዳላገኝ እኮ ነው ያደረገች። ታዲያ እሺ ቆይ ይሄን ሁሉ ነገር እህቴ ነች የናቲ ልጅ ነች ብዬ ችዬ በኖርኩኝ እስኪ እንዴ ጭራሽ ቢዝነስ ከዛ ደግሞ የምታደርጋቸው ተንኮሎች በጣም አሁን ግን ስልችት ነው ያሉኝ። እኔ አላቅም ባገኛት ራሱ እኔ ምን ብዬ ልነግር እንደምችል አላቅም። እኔ እንዴት ሰው በራሱ እንኳን እንዴት ለኔ እንኳን እንዴት አስራራልኝም በዚህ ልክ እንኳን እኔ ምን አደረኳት? እስከዛሬ እኮ የሷን ክፋቶች ተንኮሎች ችዬ እኮ ነበር የኖርኩት። ግን ጭራሽ የገዛቷን እንኳን እንደዚህ አወጣታ እስከመጣል ድረስ እስከዚህ ድረስ ነው የቻለችው። ታዲያ እቺ ልጅ አሁን ቆይ በህይወት ብትኖር እውነት እኔ ባገኛት ራሱ አልምራትም። አልገባኝም። ባገኛት አልምራትም አትገናኙም እንዴ? ይሄ ነገር ተፈጥሮ እንዴት 2 ሳምንት ሆናት እኔ እንትን ታለችኝ። ጭራሽ እኮ ሳገኛት ነው እቤት ራሱ ሄጄ እንኳን ጭራሽ እኮ ነው የማላገኛት። ሲሄድ እሱን ነው የማገኘው እንዴ። ይሄን ሁሉ ነገር አድርጋኝማ ስጀመር ዝም አላት። ለህግ እንኳን አሳልፌ ለመስጠት ፍቃደኛ አልሆንም። መጀመሪያ የሚገባትን እኔ ራሴ ሰጣታለሁ እንዴ። ስለዚህ ብዙ ብር በልታኛለች እያልሽ ነው እንዴ? ጊዜን ስንት ብር ብቻ ኮልም ጊዜን ንብረቴን በዛ ላይ የእናትና አባታችን ነገር ሁሉ ያለን ነገር እኮ ነው አውጠን እኮ ነው ዛጋ ፈሰስኩት። ግን ያለኝን ነገር ሁሉ እኮ ነው የምትጣርገው ሰደደው እንዴ። ጭራሽ እኮ እንደ ቆሻሻ ነገር እኮ ነው አውጥተው እንዲጥልኝ እኮ ነው ያዘዘቻቸው። ጠባቂዎቹን ሁሉ እንዳልገባ ሁሉ እኮ ነው ያስከለከለች። እኔን ሁሉ ነገር ባረክ በእኔ ላይ ይደረጋል። ታዲያች አውሬ ነች እንጂ ሰው ነች እንዴ? እንዴት አንድ ሰው እንዴት በህቱ እንደዚህ ይሆናል? ቆይ አለቅ እኔ ከቀን ወደ ቀን ከነገ ዛሬ ከዛሬ ነገ ትቀየራለች ብዬ ነበር እስከዛሬ የምቻልኳት። ከዚህ በኋላ ግን በቃኝ። እውነት ነው ብለኝ ባገኛት ራሱ ወይ በመርዝ ድፍት አደርጋታለሁ ወይ ራሴ አንቄ በጀገላታለሁ። እሷ ለማንም ከዚህ በኋላ አትተርፍም። የምትሆን ሰውም አይደለችም። ለማንም ነው የማትጠቅመው። ለገዛ ለእናቷ ልጅ አራራች። ቆይ ለማን ነው እሷ ልትራራ የምትችለው እንዴ? እኔ በዚህ አይነት እኮ እኔንም እኮ ነገ እኮ የሆነ ነገር ልታደርገኝ ትችላለች። በእርግጠኝነት ደግሞ ለእኔ የሚሆነ ተንኮል እያሴረችልኝ ነው የሚሆነው እንጂ መቼም እሷማ በዚህ ተንኮሏና በዚህ አውሬነቷ መቼም ማርፋ አትቀመጥም። ቆይ ለሰዎች ስትታይ በቃ የሆነ መልአክ መስላ ደህና ነገር መስላ ነው የምትታየው። ግን ጭራሽ የሷን መሰሪነት የሷን ክፋት የሷን ተንኮል ማንም ሊያውቅ አልቻለም። ማንም ምናልባት ስለሷ ሌላ ልትነግሪኝ የምችው ነገር ካለ ወይም ደግሞ መረጃና ማስረጃዎች
የስልክ ቅጂዎችም መልእክቶችም ቮይስ የቴሌግራም ምን ልበልሽ ሁሉንም ነገር ሊሆን ይችላል ከሷ ጋር የሚነካኩ ነገሮች ምሰጪ ነገር ምን ምሰጥ ስራዎች ሁሉ እኮ ፎርጅል እኮ ነው የምታሰራቸው። እሷ እኮ ሲጀምር ትክክለኛ ከመታወቂያ አንፃር እንኳን ትክክለኛ መታወቂያ እንኳን የላትም እኮ ከትምህርት ደረጃ አንፃር ትክክለኛ የትምህርት ደረጃ እንኳን የላትም። ሁሉንም በፎርጅል ነው ያሰራቸው። አንድ እንኳን ደህና እንኳን በራሷ እንትን ያሰራቸው ነገር የላትም። ከትምህርት በቃ ሁሉንም በፎርጅል አሰራች። መታወቂያ፣ ፓስፖርት ሁሉንም በፎርጅል ነው እያሰራች ያለችው። ሲጀምር ምን ኦሪጂናል ነገር ኖራት ነው ከሷ ደህና ነገር የሚጠበቀው? መረጃ ምናምን ነገር ካልከው ቆይ ከዚህ በላይ ምን መረጃ አለኝ እንዴ? እሱን እንደዚህ አድርጋ ከማስቀመጥ ውጪ እዛ ጠንቋይ ቤት ከመሄዷ በዛ ላይ ደግሞ እኔን እንደዚህ የእናቷ ልጅ እንደዚህ አውጥታ ከመጣላ ቆይ ይሄ ትልቅ ማስረጃ አይደለም ነው ወይስ እናንተ ሰው ለመረዳት አይደለም የምትመጡት? አይ እንደዛ ማለት ሳይሆን እኔ ለአንዳንድ ነገር ስለምፈልጋቸው ስልክሽ ውስጥ ከሷ ጋር የተጻጻፍሻቸውን ነገሮች ብታሳይኝ ደስ ይለኛል። እሺ በቃ እሱን ነው የምፈልግ። ቆይ ተረጋጊና ቤቱም ይሞቃል ላይት ስላለው ሰዓቱም ነው ውጪ ንፋስ ላይ እናወራ በዛው የስልኩን ነገር እንትን በይ። ያው እያንዳንዱን ነገርም በካሜራ ማስገባት የለብንም። አንቺ ተረጋጊ። ውሃ እየጠጣን ውጪ በስልክሽ ከሷ ጋር በቴሌግራም ሊሆን ይችላል በኖርማል ሜሴጅ ወይም በኢንስታግራም የተጻጻፍሻቸው ነገሮች እያንዳንዱ ነገሮች እናያቸዋለን። እሺ እንውጣ እባክሽ። ውድ ተመልካቾቻችን በድጋሚ ተመልሻለሁ። ያው ከሄለን ጋር አንዳንድ ነገሮችን እያወራን ነው። አሁንም ሄለን ከኛ ጋር ናት። ያው በብዙ ነገሮች ታግዘናለች ብለን ተስፋ በማድረግ ነው እንግዲህ ከኛ ጋር ያደረግናል። አሁን ከአብርሃም ጋር ነው የምገኘው። ወደ ተመልካቾቻችን ያው በእኛው ቤት የተለያዩ ቀደም እንደነገርኳችሁ የተለያዩ ቤቶች አሉን። ያው ከነዛ ቤቶች መካከል አንዱ ደህንነቱ አስተማማኝ የሆነው ቤት ውስጥ ነው እንግዲህ የሚገኘው። የኛ ባልደረቦች የተለያዩ ትሪትመንት እያረጉለት ነው። አሁን ያው በጥሩ ሁኔታ ላይ ነው የሚገኘው። አብርሽ አንዳንድ ነገሮችን ማውራት ፈልጋለሁ እያለ ነው። ያው ቀደም ሲሉ የነበሩት ቃለ ምልልሶች ከአብርሽ ጋር የነበሩን ምንድነው ጥሩ አልነበሩም። እሱም ስሜታዊ ሆኖ በንዴት ነበር እኛን ሲያዋራ የነበረበት መንገድም ልክ ያልሆነ መንገድ ነበር። ያው እኔ እውነቱን ነው ልክ ነው ብዬ ነው ማስበው። ያው የያዘውን ነገር እሱ ነው የሚያውቀው፣ ቁስሉን ህመሙን እሱና አምላኩ ነው የሚያውቁት። ስለዚህ ምንም ቢል ስሜታዊም ቢሆን እኛ እንረዳዋለን። ያንን ነገር እንግዲህ በትዕግስት የሚለንን ነገር በትዕግስት ማለፍ ነው እንጂ ያለብን እኛም ያው እሱ ቱግ ሲል ከሱ እኩል ቱግ ማለቱ ተገቢ እንዳልሆነ ስለገባን ነው። እሱ ደግሞ መናገር የምፈልገው ነገር አለ እያለ ነው። አብርሽ እኔ ማለት በመጀመሪያ ልል የምፈልገው ነገር አንተንም ሆነ ሁላችሁንም ይቅርታ መጠየቅ ነው የምፈልገው። ማለት ገና ከመጀመሪያው ካገኛችሁኝ ቀን ጀምሮ ለእናንተ ጥሩ የሆነ አመለካከት አልነበረኝም፣ ጥሩ የሆነ አቀባበልም አልነበረኝም። እናንተን በጣም እየተሳደብኩኝ ነበረ። በተለይ አንተን በጣም እያንገላታው እንደነበረ በጣም ተሰምቶኛል። ማለት በእኔ ቦታ ሆነ ትረዷለህ ብዬ አስባለሁ። አንተም ወንድ ልጅ ነህና እኔ ሚስቴን ማለት ጭራሽ ነበር የማልጠብቀው። በዚህ ደረጃ እኔ ላይ እንደዚህ ትሆንብኛለች ብዬ ጭራሽ ነበር ነው የማልጠብቀው። ጭራሽ ማለት ነው። እሷ ለካ ታውቃለህ ውስጡን በጣም ብዙ ነገር እየሰራችኝ ነበረ። እኔ አላቅም ማለት ከራሴ በላይ ነበረ እሷን ያመንኳት፣ ከራሴ በላይ ምን ያክል ስከራከርህ እንደነበርም ደግሞ ታውቃለህ። ይሄን ያክል ለአንተ መናገርም አያስፈልገኝም። ታውቃለህ በጣም በአጭር ጊዜ ውስጥ ምን ያክል ለእሷ እንዴት ስከራከርላት እንደነበር ታውቃለህ። እሷ ደግሞ ወጥታ ስለ እኔ ከአንተ ጋር ምን እያወራች እንደነበረ በደንብ ታውቃለህ። እንደዚህ በዚህ በጣም በክፉ ዘመን አንተ ለእኔ ታምነህ እንደዚህ ማለት እሷ የጠየቀችህን ነገር በሙሉ ውድቅ አድርገህ ለእኔ መተህ ሁሉንም ነገር አሳውቀኝ፣ ሁሉንም ነገር እውነቱን እንዳቅ ስላደረከኝ አንተን በጣም ማመስገን እፈልጋለሁ። በጣም አንተንም ከጀርባ ያሉትን ካሜራማንንም ሁሉንም በጣም ላመሰግናችሁ እፈልጋለሁ። ሁላችሁንም ይቅርታ ማለትም እፈልጋለሁ። እኔ ምን እንደምልህ አላውቅም። ማለት እስካሁን የገጠሙኝ ነገሮች የሆነ ከአይምሮዬ በላይ እየሆኑብኝ ነው ሁሉም ነገር ማለት ነው። ማለት ፈጣሪ ምን በድየው እዚህ ነገር ውስጥ እንደጣለኝ አላውቅም። የገዛ ሚስቴ በምላት ሴት መከዳት፣ እንደዚህ አይነት ነገር እኔ ላይ ይመጣል። በምን ምክንያት እንደሆነ እኔ ምንም አላውቅም። ፈጣሪ ምን በድየው እንደሆነ አላውቅም።
ይረዳኝ የመጣን ሰው ማስቀየም፣ አጠገቤ ሆና የራሴ ምላት ሴት እንኳን ሚስቴ ምላት ሴት እንኳን ከርታኛለች። እኔ እንጃ ምን እንደምል አላውቅም። ምን ማድረግ እንዳለብኝ ሁላ ግራ የገባኝ ጊዜ ላይ ነው። እንኳን እናንተ እንዳለልኝ እንጂ አሁን ላይ በህይወቴ በጣም ከባዱን ጊዜ እያሳለፍኩ። ውድ ተመልካቾቻችን አብርሽ ያለበትን ሁኔታ እያወቅን ነው እኛም ቀረጻ ያስጀመርነው። ማለት እሱ በካሜራ ፊት መናገር መፈልገው ነገር አለ፣ እናንተንም ይቅርታ መጠየቅ መፈልገው ነገር አለ ስላለ እንጂ እኛ ትንሽ ረፍት እንዲያደርግ ፈልገን ነበር። እሱ ረፍት በሚያደርግበት ሰዓት እኛ ሌሎች ስራዎችን ስለ ፌበንም ከፌበን ጋር የተነካኩ ኬዞችን እንሰራለን፣ እንሯሯጣለን፣ ወደዚህ ወደዛ እንላለን ብለን ነበር ያሰብነው። አብርሽ እኛ በፍጹም አልተቀየምንም። አሁንም ወደፊትም ከጎን ነን። እኛ ሁሌም ከተበዳዮች ጎን ነው የምንቆመው። ይህንን ደግሞ በተመልካቾች ፊት ነው የምነግር። አብርሽ እናንተ ፈጣሪ ጥበቃችሁ እንጂ እኔ እኮ ሰውም መሆን ሰው አልነበርኩም እስካሁን ድረስ። ወደፊት ምን እንደሚሆን እንኳን አላውቅም። ይሄ ነገር እንደዚህ እስከ መቼ እንደዚህ እንደሚሆን ራሱ አላውቅም። እናንተን አስቀይሜ እስከ መጨረሻው እንዲልሆን ነበር። እናንተ ትዕግስተኛ ባትሆኑ ነበር እኮ እኔ ሁሉንም ነገር አበለሻሽቸው ነበር። ታውቃለህ፣ ከምንም በላይ እኔን የሰበረኝ እንደዚህ መሆኔ ምናምን ነገር አለ። የራሴ ምላት ላገባት ያሰብኳት ሚስቴ ስለኔ እንደዛ ስታወራ መስማቴ፣ አንተ ልታማለ ለመሞከሯ እሱ እኔ ቪዲዮ እንዳጠፋላት ነው እንጂ ከኔ ጋር የሆነ ነገር ኖሯት አይደለም። አብርሽ ማለት እኮ ለኔው ካንተ ጋር የሆነ ነገር አላት ምናምን ነገር እያልኩ አይደለም፣ ግን ቢሆንም ካንተ ጋር እንደዚህ ከሆነች ከሌላ ሰው ጋር ምንም ነገር እንደማታደርግ ምንም ዋስትና የለኝም። ምንም ማለት አላውቅም። እስከ ዛሬ ድረስ ከስንት ሰው ጋር እንደዚህ ነገር አድርጋለች። ምንም ማውቀው ነገር የለም። እኔ ከዚህ በኋላ ምን እንደማደርጉላ አላውቅም። እውነት እኔ ከዚህ በኋላ ሲጀመር መሞት ነው ያለብኝ። እንደዚህ አይነት ነገር ካሜራ ፊት አናውራ። ካሜራው ይጥፋ። አብርሽ ቆይ እንደዚህ አይደለም የተነጋገርነው። አብርሽ ካሜራው ይጥፋ። አንዴ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ።